ሁሉም ከእውቀት ጀርባ አለሽ። ወይስ ከመቼ ነው እንደ መሽገር በላይ ላይ ተጣጣሽ የራሽን ቢዝነስ የምትሰሪው? ንገረኝ፣ እስከ መቼ ነው? እባክሽ ቤት የለቀሽ ውጭልኝ። ተወኝ እባክህ። ሁሉም ሰው እኔ ላይ ፊቱን አዝሮብኛል። ኑሮ ግን አያዝሮብሽ። ያንን ደላላ እንደምን ብለሽ በልሽ አስገጭ። እኔም በሉላ ፋንታ ማለት ጣፋጭ የሆነች የምትገርም ልጅ አገኘ። ግን ደግሞ ሉላ ከዳር ቤተሰብ ወጣሽ አትመስልም። በጣም ኩናይ ዝና ማን ነው ደግሞ? አንተ ስለ ዝና ምን አገባ? ስልኬን እንዴት ሰጠሽ? ቆይ አንተ መንግስት ስልኬን በየፖል የሚለጥፈው አላልክም ነበር? አይ ይህ ነገር ምንም ደስ አላለኝ። ምን ነው እንዴ? ያለ ምክንያትማ ስልኬን አይሰጥሽም። ዝና ማን ነው? አስብ መርዞ አስብ። ማህሌት ኤፍራታን ለምን ለመድብል አሳልፈሽ ሰጠሽኝ ስትል አንቃ ልትገላት እየሞከረች ትገኛለች። ኤፍራታም ታዲያ አንቺ ለእኔ ሞትን የምትመኝልኝ ከሆነ ከዚህ በኋላ ከቤቴ ለቀሽ ትወጫለሽ በማለት ከቤቷ ልታባረራት ቆርጣ ተነስታለች። ማህሌትም ከቤት ከተባረረች በኋላ ወደ ዝና ስልክ በመደወል ዝናን ለማግኘት ወስና ነበረ። ታዲያ ዝናም አንቺ የማትረቢ ከንቱና የማትረቢ ሰው ነሽ፣ አሁን እንዴት እንደዚህ ታደርጊያለሽ? ለምንድን ነው ለደላላው ስለ እኔ የነገርሽው? እናም ወደዛ ቤት ለምን ሳትገቢ ቀረሽ? ሲልም እየጮኸባት ይገኛል። ዝና ማህሌትን ወደነ ብሩክ ጋር ሄዳ ይቅርታ እንድትጠይቀው እናም ደግሞ እዛ ቤት እንድትገባ ቢያዛትም ነገር ግን ማህሌት ከደላላው ጋር ወደነ ብሩክ ቤት እየሄደች በነበረችበት ሰዓት እየቀባጠረች ማለትም ስለነ ዝና ስታወራ መርዞ ደግሞ ዝና ማለት ማን ነው ሲል ጠይቋት ነበረ። ለምን ፈለግከው ብላ ብትጠይቀውም እሱም ስለ ዝና በተደጋጋሚ የሰማው ነገር ስለነበረ አሁን ስለሱ ማጣራት አለብኝ በማለት ወደ ዳጣ ስልክ ደውላ ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 110 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። መርዞ ወደ ዳጣ ስልክ በደወለበት ሰዓት ዳጣ ምን ፈልገህ ነው የደወልከው ስትል ጠይቀው ትገኝ ነበረ። ታዲያ መርዞ ዝና የሚል ስም ሲጠራባት እኔ አውቄዋለሁ፣ ድሮም የምፈራው ነገር ይህ ነበረ። ዝና ያዘህ አይደል? አሁን በቃ ሞትህ ልትሞት ነው ማለት ነው ስትል ነበረ። ዳጣም የራሷን ሀሳብ እየገለጸችለት የምትገኘው። ታዲያ መርዞ አይ ዝና ከዚህ በፊት ስለ ዝና አውርተሽ ነበር አይደል እያለ ቢጠይቃትም እኔ አላቅህም ከኔ ጋርም አትተዋወቅም ስትልም ራሷን ነጻ ለማውጣት እየሞከረች ትገኝ ነበር። ታዲያ በዚህ አጋጣሚ ማህሌት ስለ ዝና እንዴት እንዳወቀ ትጠይቀዋለች። እናም አንቺ ነፍሰ ገዳይ፣ አንቺ ማለት እኮ ነፍሰ ገዳይ ነሽ። ከዚህ በፊት እኮ ብሩክን ልትገይ ሆስፒታል ሄደሽ እንደነበረ የማላውቅ ነው እንዴ የሚመስልሽ ሲልም ጠይቋት ነበር። እናም በተመሳሳይ ሞገስንም ልትገዩ ነበረ። እናንተ ነፍሰ ገዳዮች፣ ቆይ ማነሽ ማነው ወደ እኔ ሲየላከሽ ሲልም አፋጧት ይገኛል። እኔን እያሰማቸው ማህሌትም እህቴ ናት አይደል ኤፍራታ ናት አይደል ይህን ነገር የተናገረችው? ኤፍራታ ለሞገስ ነግራው ነው አይደል እኔን እያስቆመኝ ስትልም እየለፈለፈች ትገኝ ነበረ። ታዲያ መርዞም በፍጹም እኔና እንጂ አንተዋወቅም፣ አላውቅሽም፣ አታቂኝም፣ ከዚህ በኋላ አጠገቤ እንዳትርሺ ሲልም ጥሏት ሄዶ ይገኛል። ማህሌትም ወደ ቤቷ በመመለስ ኤፍራታን አንቺ ነሽ አይደል ለመድብል ሁሉንም ነገር እየተናገርሽው? ቆይ ግን እኔን እህትሽን እንዴት አሳልፈሽ ትሰጭኛለሽ? ስትልም አንቃ ልትገላት እየሞከረች ትገኝ ነበረ። በመጨረሻ ኤፍራታም አዎ እኔ ነኝ የነገርኩት፣ እንዴት የሰው ነፍስ ስታጠፊ ቁጭ ብዬ አይሻለሁ፣ አዎ እኔ ነኝ የተናገርኩት ስትልም እውነታውን አምናላት ትገኝ ነበረ። ታዲያ ማህሌትም እኔ እህትሽ እንድለወጥ አትፈልጊም ማለት ነው? አንቺ ጥገኛ ሆኜ እስከ መቼ እኖራለሁ? ስትልም እህቷን ጸጥ ለማድረግ እየሞከረች ትገኛለች። ነገር ግን ኤፍራታ ይህ ነገር ከተደረገባት በኋላ እኔ ለምኔ ጎዳና ላይ ብትወድቂ አይመለከተኝም፣ አሁኑኑ ቀጥ ብለሽ ከቤቴ ውጭ ስትልም እያባረረቻት ትገኛለች። ታዲያ ማህሌትም ከመድብል የተቀበልሽውን ገንዘብ አካፍልኝ ስትል ጠይቃት ነበረ።
ኤፍራታ በፍጹም አልሰጠኝም፣ እናም ደግሞ ቢሰጠኝም በፍጹም አላካፍልሽም። አንቺ ውሻ ልትገልኝ እኮ ነበረ። አሁን ጎዳና ላይ መውጣት ትችያለሽ ስትልም ልብሶቿን ሰብስባ እንድትወጣ አድርጋታለች። ማህሌትም ወደ ዝና ስልክ በመደወል ኤፍራታ ከቤት አባረረችኝ፣ እናም ደግሞ ደላለው ስለንተ የሰማው ነገር ስለነበረ ወደ እነ ብሩክ ቤት ሊያስገባኝ አልቻለም ስትልም ነግረዋለች። ዝናም አንቺ የሞትሽ እንዝላል ነሽ፣ በፍጹም አንቺ ለዚህ አላማ አትሆኝም። እንዴት ለደላለው ስለኔ ትነግሪዋለሽ? እንዴት ስለኔ እንዲያውቅ ታደርጊያለሽ? ሲልም ጠይቋት ነበረ። ግራ የተጋባችው ማህሌት አሁን ላይ ምን እንደማደርግ አላውቅም፣ እናም ዝና እንድታግዘኝ እፈልጋለሁ ስትልም እየጠየቀችው ትገኝ ነበረ። የጠበቃው ነገር እያስጨነቃት ያለችው ሉላ አሁን ላይ አማራጮችን መውሰድ አለብኝ ብላ በማሰብ ለዳጣ ሁሉንም ነገር እንደነገረቻት እናውቃለን። እናም ዳጣ ደግሞ የሆነ ሀሳብ ማሰብ አለብኝ በማለት ለመርዞ ይህንን ሀሳብ አካፍለው ትገኝ ነበረ። ታዲያ እነሱም ለሶስት ሆነው አንድ እቅድ አውጥተው ነበር። እሱም ምንድን ነው? ጠበቃውን ወደ ቤቷ እንድትጠራው እናም እነሱ ደግሞ ልብሱን ካወላለቀ በኋላ ቪዲዮ እንዲቀርጹት ማለትም አልጋ ውስጥ ተቀምጠው ቪዲዮ እንዲቀርጿቸው ማድረግ ነበረ። ሀሳባቸው ትክክል ቢሆንም ነገር ግን የመርዙና የዳጣ ፍርሃት ደግሞ ከልክ ያለፈ ሆኗል። እና ምንም እንኳን እየፈሩ ቢሆንም ነገር ግን ነገሮችን ከማድረግ ወደ ኋላ አላሉም። የግዴታ ለሉላ ይህ ነገር ያስፈልጋት ነበረ። ስለዚህ መወሰን አለብን፣ እናም ጠቀም ያለ ክፍያ ትከፍለናለች በማለት ነበር ዳጣ መርዞን አሳምና ይህ ነገር እንዲካሄድ ያደረጉት። ታዲያ ወደ ጠበቃው ስልክ በመደወል ቤት ውስጥ ነኝ፣ እጠብቅሃለሁ፣ ከውጭ እቤት ይሻለኛል፣ ስለዚህ ናና የመጨረሻ ግዴታ ልወጣ፣ አንተም ከምታስጨንቀኝ እኔም ልገላገል በማለት ነበረ ሉላ ደውላ ጠበቃውን እየጠራች የምትገኘው። ጠበቃውም አንቺ ሴትዮ ምን አስበሽ ነው? ቤት ውስጥ ያስቀመጥሽው ነገር ወይ ምናምን የለም አይደል? እንደዛ አስበሽ ከሆነ እስካሁን ስናወራ ሪከርድ አድርጌሻለሁ፣ እናም ደግሞ ይህንን ሪከርድ ላሰማብሽ እችላለሁ እያለም እሱ እያስፈራራት ይገኝ ነበረ። ታዲያ ሉላም አስገድደኸኝ እኮ ነው፣ ወድጄ እንዳልሆነ ጥንቅቅ አድርገህ ታውቃለህ ስትል መልሳለታለች። ጠበቃውም ራስሽን ከዳው ንጹህ ለማድረግ አትሞክሪ፣ ሪከርድ እየተደረገ ነው ስልሽ ነው አይደል እንደዚህ የምትይው? ስለዚህ ያሰብሽው ወይ ያቀድሽው ነገር አለ ማለት ነው ሲልም ጠይቋት ነበረ። አይ ትመጣ እንደሆነና ካልፈለክ ደግሞ ሊቀር ይችላል፣ ከዚህ በላይ መጨነቅ አልፈልግም። አሁን ቤት ውስጥ ባለቤቴም የለም ማንም የለም፣ እኔ ብቻዬን ነው ያለሁት፣ ስለዚህ ና ስትል ጠርተው ነበረ። ጠበቃው እየተጠራጠረ ቢሆንም ነገር ግን ወደ ሉላ ቤት ከመሄድ አልተቆጠበም። እናም መርዞና ዳጣ ደግሞ አልጋ ውስጥ ገብተው ስልካቸውን አዘጋጅተው እየጠበቁት ይገኙ ነበረ። ታዲያ ጠበቃው ሲመጣ እንደ ጠበቃት ነበረ ያገኛት። ሉላ ውብ እና ኩል ሆና ተጣጥባ ዝንጥ ብላ አልጋ ላይ ቁጭ ብላ እየጠበቀችው ትገኝ ነበረ። ጠበቃውም ልክ እንደመጣ መከመርን በማሰብ እንዴት ቆንጅዬና ውብ ሆነሻል እያለም እያደናነቃት ይገኝ ነበር። ዳጣና መርዞ ምንም አይነት ኮሽታ ማሰማት የለብንም ብለው ቢያስቡም ነገር ግን ሁለቱም ቀልቃሎች ስለሆኑ ከሁለት አንዳቸው የሆነ ኮሽታ እንደሚያሰሙ እርግጠኛ ነበርኩኝ። በስከ መጨረሻም ዳጣ ትሁን ወይም ደግሞ መርዞ አንድ የሆነ ኮሽኮሽ የሚል ድምፅ አሰምተው ይገኛሉ። ይህንን የሰማው ጠበቃው ከማወላለቁ በፊት ነገሮች ስለተፈጠሩ እሱም ግራና ቀኙን ዞር ዞር እያለ ለማየት እየሞከረ ይገኛል። ምናልባትም ጠበቃው ስሜት ላይ ስለሆነ ዳጣና መርዞን አያያቸውን ብዬ ተስፋ አደርጋለሁ። ነገር ግን ዳጣና መርዞን ካያቸው የመጨረሻ የውርደታቸውን ጥግ ይከናነባሉ። እናም ደግሞ ሉላ የበለጠ ሌላ ችግር ውስጥ የምትገባ ይመስለኛል። ምክንያቱም ጠበቃው ከሷ የጎደለ ነገር ካገኘ አሁን በጭራሽ አይፋታትም። ከዚህ በኋላም እሷን ለማመን እጅግ በጣም ስለሚቸገር የበለጠ ዙሩን እያከረረባት ይሄዳል ብዬ አስባለሁኝ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።